በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ እርሱም ይላል በኃጢአተኞችም ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስበዋል። እርሱም በውሃ ፈሳሾች ዳር እንደተተከለች ዛፍ በምን ዳር? በውሃ ዳር እንደተተከለች ዛፍ እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ወንበር አይቆሙም፣ በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። ይህ ቃል ሳወራ ዝም ብዬ አይደል፣ እያስጨነቀ ያለ የሆነ የክፉዎች ጦር ዛሬ ይሰበራል። እያስጨነቀሽ ያለ የክፉዎች ምክር ዛሬ ከህይወትሽ ይነሳል። እያስጨነቀ ያለ የክፉዎች አጀንዳ ዛሬ እንዳልነበረ ይሆናል። አንድ ሰው አሜን ካለ ይሁንለት። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። በኃጢአተኞች መንገድ ያልቆመ ማለት በህብረታቸው ያላበረ፣ ከሚያሙ ጋር ያላማ፣ ከሚሰሙቱ ጋር ያልሰሙተ፣ ከሚሰሙ ጋር ያልሰነቀ፣ እንደሚያይ የሚፈርድ የማይፈርድ እርሱ ምስጉን ምስጉን። ሕጉንም በቀንና በሌሊት ያስባል። የሚገርም ይህ ምስጉን ሰው ምን ይሆንለታል ካል በውሃ ዳር እንደተተከለች ዛፍ ፍሬዋን እንደማያቋርጥ ዛፍ ይሆናል። ወይኔ ይሄ የማወራው ህይወት ዛሬ ምሽት እኔ ምን ልበል? አምነ እጅን ዘርግተ አሜን ካልክ ያንተ ህይወት ይሁን። ዘንድሮ ማበብ ይሁንልሽ። ዘንድሮ ማፍራት ይሁንልሽ። ዘንድሮ መብዛት ይሁንልሽ። ዘንድሮ መብዛት ይሁንልህ። ዘንድሮ ማበብ ይሁንልህ። እርሱም በምን በውሃ ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። ክፉዎች እየረገፉ እሱ ይለመልማል። ትናንትና አፋቸውን ያለ ልክ የለቀቁብህ የትም አትደርስም፣ የትም አትደርሽም፣ እርሷ አትረባም፣ እርሱ አይረባም ያሉ ሰዎች ሲከናወንልሽ ቆሞ ያያሉ። ሲሳካልሽ ቆሞ ያያሉ። ሲሆንልሽ ቆሞ ያያሉ። አንድ ሰው አሜን ካለ ይሁንልህ። አሜን ካልሽ በቤትሽ ተአምራት ይሁን። እሱም በውሃ ዳር እንደተተከለች ባታኪ አንተ ብዙ ሰው ግራ ሲጋባ የአንተ ቤት ይለመልማል። እግዚአብሔርን አድማጭ ከሆንክ፣ እግዚአብሔርን የምትከተል ከሆነ፣ እንደ እውነት የምትናገር ከሆነ፣ በቃሉ እውነት የምትመላለስ ከሆነ ቤት ይለመልማል፣ ትዳር ይለመልማል፣ አገልግሎት ይለመልማል። ይቆማል የሚሉ እያዩ ትሄዳለህ። ያበቃለታል የሚሉ እያዩ ነገር ይቀጥላል። እርሱም በውሃ ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። ቅጠሏ ምን እንደማይሆን እንደማይረግፍ ዛፍ። ምስጉን ነው ስላችሁ፣ ምስጉን የሚባለው ይሄ አማርኛ እንደዚህ ኩርምትምት ብሎ እንደዚህ ተሸማቆ የሚሄድ ሰው ያለ ምስጉን ነው የሚል እንደ ቃሉ የሚኖር እንደ እግዚአብሔር ሐሳብ የሚኖር ያ ሰው ምስጉን ነው። ምን አገባ? ምንም ያውራ ምንም ይበል፣ ወረኛ ማውራት ልማዱ ነው። ማማት ልማዱ ነው። አስቆማለሁ ማለት ልማዱ ነው። ያወራል ግን በተግባር ላይ ግን አንተ አሸናፊ ነህ። ተግባር ጋር ስትመጣ አንድ ምስጉን አማኝ ጴንጤ ያሸንፋል። አረ ያ ሰው እኔ ነኝ ካለ ብድግ ብሎ ወንበሩ ለቆ አሜን ነው። አንተ ይሁንልህ አሜን በል። እያስለቀሰ ያለውን እግዚአብሔር ይሸኛል። ነገርን እያጨነገፈ ያለ ይሸኛል። የሚሰራውም ሁሉ በየጊዜዋ ፍሬዋን
ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። እስቲ እጅን ዘርጋና እንዲህ በል እስቲ እጅ ላይ አውራ እስቲ አንዳንድ ጊዜ እስቲ በረከት ተናገር። አንተ እጄ በለው ዘንድሮ በረከትን ትጨብጣለህ። ጊዜው ዘመኑ ያንተ ነው። ውሰዳ የሆነ ነገር ተለቆ እጅ ላይ ይጨበጣል። ጨብጦ እስቲ ቆይ አበቁም እስቲ አንተ እንዴ በዚህ አጋጣሚ ነገርን ትወስዳለህ። በደንብ ጨብጥ እስቲ እጅ እኔ ለማላቀቅ ሞክራለሁ። ከፍ አድርግ። ይሄ እጅ አይላቀቅም። አንተ ነህ የምትጎተተው። ዘንድሮ እንደዚህ ይሆናል። ብዙ ዘመን እየመጣ ከእጅሽ የነጠቀ ላይነጥቅ እግዚአብሔር አጥብቆ እጅ ላይ ያስቀምጣል። ታኪ አሜን በላተ አጥብቆ እግዚአብሔር እጅ ላይ ቆልፎ ያስቀምጣል። ያንተን በረከት ዘግቶ ያስቀምጣል። ሊዳፈር ሲመጣ እግዚአብሔር እሳት ይሆናል። ሊነካ ሲመጣ እግዚአብሔር እሳት ይሆናል። ዘንድሮ እንደዚህ እየመጣ ከእጃችሁ ያላቀቀ የወሰደ እግዚአብሔር አይኑ እያየ እንዴት ይሳካለታል እየተባለ ዘንድሮ እንዲህ ያስጨብጣችኋል። እንዲህ እጃችሁ ላይ ያስገባል። እንዲህ እጅሽ ላይ ያስገባል። እንዲህ እጅ ላይ ያስገባል። አንድ ሰው ወሰርኩ ይበል። ብድግ በልና ወሰርኩ በል። እያዩ ብዙ በረከት እጅ ይገባል። አላውቅም እግዚአብሔር ሊባርክ ፕሮግራም ይዟል። አሁን ጌታ በቃ ነው ምለኝ በቃ